ሃይ ጋይስ እንቀጥልና ደግሞ አሁን የምናየው ቲንኪንግ ኢን ተርምስ ኦፍ ኮንቴይነር ነው። ባለፈው ስለ ዩኒቶቹ እንዴት ሜዠር እንደምታደርጉ ምናምን በደንብ አይተናል። ዛሬ ደግሞ ቲንኪንግ ኢን ተርምስ ኦፍ ኮንቴይነር ማለት ምን ማለት እንደሆነ እናያለን ማለት ነው። አሁን ቲንኪንግ ኢን ተርምስ ኦፍ ኮንቴይነር ስንል የሆነ እንትን ዲዛይን ተደርጎ ይሰጣችኋል። ዌብሳይት መስራት የሚጀምረው እናንተም ስሩም ስትባሉ የራሳችሁን ዲዛይን አድርጋችሁ ስሩ። መጀመሪያ የሚጀምረው ከዲዛይን ነው እና ኤችቲኤምኤል ቀጥታ ለመሄዳችሁ የምትጽፉት እንዴት ነው ያንን ነገር ስታይል ማድረገው፣ እንዴት ነው ፎንቶቹን ማስተካክለው፣ የቴቱ ጋር ነው አስቀምጬ የተለየ ከለር የምሰጠው፣ እንዴት ነው ራፕ ማድረጋችሁ የሚለው ነገር ነው መጀመሪያ ያስባችሁ ኤችቲኤምኤል ለመጻፍ የምትጀምሩት። እና እነሱን ግሩፕ የምታደርጉት ባለፈው ባወራናቸው ኮንቴይነር ታግ በሚባሉት ሄደር ሊሆን ይችላል፣ ፉተር ሊሆን ይችላል፣ ሴክሽን ሊሆን ይችላል፣ ዲቭ ያው ብዙ እንዳሉ አይተናል። ግን ሞስትሊ በቃ ኮመንሊ የምትጠቀማቸው እነዚህ ነው። ሄደር ሲሆን ሄደርን፣ ፉተር ሲሆን ፉተርን፣ ከዛ መሀል ላይ ያሉ ሴክሽኖች ምናምን ሲሆኑ ደግሞ ይህን ሴክሽን እና ዲቭን ነው የምትጠቀሙት ብለናል። ሶ ቲንኪንግ ኢን ተርምስ ኦፍ ኮንቴይነር ሲባል ለምንድን ነው የሚያስፈልገው ምናምን ወደሚለው ስንሄድ በኋላ ላይ ስታይል ስትጨምሩበት ማለትም ሲኤስኤስ ስትሰሩበት ኢዚየር ያደርግላችኋል። በቃ አንዴ እሱን አስባችሁ እንዴት ስታይል ላርግ ብላችሁ ካስባችሁ በኋላ ኤችቲኤምኤሉ መጻፍ ሲምፕል ያደርግላችኋል ማለት ነው። እዚህ ጋር እዩት። እዚህ ጋር ዌብ ዲቨሎፕመንት usually starts with design provided by designers። እሺ አሁን ሀሳቡን ወደ ፕራክቲካል እንወስደውና እዚህ ጋር መተን ኢሜጅ ውስጥ ዲዛይን አለ። ሲምፕል ዲዛይን ነች እቺኛው ሆነ ቢልድ የምናደርገው ሲኤስኤስ እየሰራን ቢልድ የምናደርጋት አንዳንድ ፕሮፐርቲዎችን ካሳያችሁ በኋላ እዚህ ላይ ኢምፕሊመንት የምናደርገው። አሁን ሀሳቡ ምንድነው መሰላችሁ? ይሄ ዲዛይን ነው በቃ። አሁን እናንተ ዌብሳይት ልትሰሩ ስትሉ ኦር ዲዛይን እንትን ዲቨሎፕ አድርጉ ይሄን ዌብሳይት ተብሎ ይሰጣችሁ እንደ አይነት ዲዛይን ነው የሚሰጣችሁ ማለት ነው። ያው ኖርማል ኢሜጅ ነው። እዚህ ጋር ምን አለ? ጋራጅ ፕሮጀክት አለ እዚህ ጋር፣ ከዛ ይሄ መኪና፣ ከዛ እነዚህ ሶስት እንትኖች አሉ ምናምን፣ ይሄ ዲዛይን አለ። እኔ ዲዛይን ይሄ ነገር ሲሰጠኝ እንዴት ነው ቢልድ ማድረገው ብዬ ሳስብ ማለትም ስታይል ለሰራለት ሳስብ እንዴት እንደምከፋፍል እዚህ ጋር ስዬ ላሳያችሁ። ግን አሁን ሁለት ነገር ብቻ ነው በደንብ ማሰብ ያለባችሁ። እዚህ ጋር ሁለት ነገርም ነው የሚታየው ራሱ ማለት ነው። ሞስትሊ የሚታየው ሁለት ነገር ነው። አንዱ ምንድነው ምን ያክል ኮምፕሌክስ ዌይ ኦር ሲምፕለር ዌይ ተጠቀማችሁ የሚለው ነው። አሁን አወሳስቤው ብሰራው ያ ነገር ተቀባይነት አይኖረውም። አንደኛ ሰርታችሁ ኮላብ አድርጋችሁም ስትሰሩ በሌላ ዲቨሎፐር ተቀባይነት አይኖረውም። የሚያሰራችሁ ሰውም ኮዱ በቃ ዝብርርቅ ያለ ቴስት ማይደረግ ከሆነ ተቀባይነት አይኖረውም። ሁለተኛው ነገር ግን እኔ የሄድኩበት መንገድና እናንተ ሄዳችሁበት መንገድ ግዴታ አንድ አይነት መሆን አይጠበቅበትም። እኔ አሁን ይሄን ሁለቱን ይሄ ዘጋራጅ ፕሮጀክት እና ይሄኛው ባነር ትልቁን መኪና አንድ ላይ እንደ አንድ ሴክሽን ልወስዶ ይችላል። ከዛ እናንተ ደግሞ እቺኛውን ለብቻ ከዛ የባነሩን ለብቻ ልትወስዱ ትችላላችሁ። ሁለቱም አፕሮች የሚሆነው ነው የሚፈለገው ግን አውትፑቱ ይሄ ነገር መጥቷል ወይ ይሄን የሚመስል ኤግዛክት ሰርታችኋል ወይ ነው በቃ ሀሳቡ። አሁን ጀስት አሁን እንዴት ነው የምታስበው ይሄን ነገር ቲንክ ኢን ተርምስ ኦፍ ኮንቴይነር ብባል እንዴት ዲዛይን እንደማደርገው ላሳያችሁ። እዚች ጋር ጀስት ቬስ ኮድ ላይ ቱል ስለሌለ ዲዛይን ያደርኩታል። እዚች ጋር መጀመሪያ የማስበው ነገር እዚች ጋር ሄደር አለኝ አይደል? ኦኬ ሄደር የሚባል ታግ ተጠቀምና ሄደሯን እዚች ጋር አደርጋለሁ። ከዛ ሄደሯ ውስጥ h1 ኦር h2ም ይሁን h2 ተጠቅሜ ዘጋራጅ ፕሮጀክት ብዬ እዚች ጋር አስቀምጣለሁ ማለት ነው። ዘን እዚህ ጋር መጣና ደግሞ አይው እዚች ጋር ያቻለ ይሄኛው እንደ አንድ ሄደር ማለት ነው። እዚህ ጋር በቢጫ ያከበብኳት። እሺ ዘን ሁለተኛው እዚህ ጋር ባነሩ የለም ለሱም አንድ ዲቪዥን ኦር ሴክሽን ሰጠዋለሁ ባነር ብዬ የባነር ሴክሽን ማለት ነው። እዚህ ጋር እንደምታዩት እሰጠዋለሁ። እሺ እሱን እንደ ሁለተኛ ዲቪዥን እንደ ሌላ ሴክሽን አየሁት ማለት ነው። ከዛ ማረጋው ይሄኛው ሶስት ተመሳሳይ ፎርም ይዘው የተቀመጡ ሶስት ነገሮች አይደሉ? ኦኬ እንደዛ ከሆነ እቺኛዋን ነገር
እንደዛ አድርጌ ያስቀምጣታለሁ ማለት ነው። እቺ ሶስቷን አንተ ያስቀምጣትና ውስጥ ደግሞ ለብቻ አንድ ዲቪዥን ለስታይሊንግ እንዲመቸኝ ብላችሁ የምታስቡት ይቺን በአንድ ዲቪዥን ይቺን በአንድ ዲቪዥን አስቀምጣታለሁ። ከዛ በኋላ ላይ አንድ ዲቪዥን ውስጥ ያሉትን ነገሮች እንዴት አድርጋችሁ እንደምትደረድሩ ካሳያችሁ በኋላ ነው ይሄን የምንሰራው። ሞር ክሊር ይሆንላችኋል ማለት ነው። እዚህ ጋር አይደለ እቺን አንድ እንዲያረኳት አይደለ ከዛ ውስጥ በሌላ ዲቪዥን ከዛ በሌላ ዲቪዥን አድርግና እዚህ ጋር ኢሜጅዋን እዚች ጋር ደግሞ አንድ ዲቪዥን ኦር ፓራግራፍ ተጠቅሜ አስቀምጣለሁ ማለት ነው። ቲንኪንግ ኢን ተርምስ ኦፍ ኮንቴነር ይሄ ነው። ከዛ በቃ በተመሳሳይ መልኩ ሁለት ኢሜጅ አለኝ። እነሱም ለብቻ ዲቭ ሰጣቸውና ራፕ ለማድረግ እንዲመቸኝ ዲቭ አደርግባቸዋለሁ። ከዛ ፉተሩንም በተመሳሳይ መልኩ ለሄደሩ እንደሰጠሁት ለዚህም ሰጠዋለሁ ማለት ነው። ግን አሁን ይሄን ነገር ቢልድ ማድረግ ከመጀመራችን በፊት ማወቅ ያለባችሁ ፕሮፐርቲዎች አሉ። አሁን ከለር መስጠት አለ። እንዲህ ያው እዚህ ጋር መረጥናል አይደል? እነሱ መርጠን እንትን ማድረግ ይሄ ምንድነው ፊክስ ማድረግ ኦር ይሄ አሁን ሴንተር ላይ ማድረግ እነሱን ፕሮፐርቲዎች ካየን በኋላ ነው የምንሰራው። ግን አሁን ይሄ HTML-ን እንጻፈው ዝም ብለን አሁን እዚህ ጋር እንዲናርገውና where is the chrome እሺ ነው ቀድም ያየናት ናት። እዚህ ጋር ኦሬዲ የተጻፈ HTML ስላለ እሱን ኮፒ አድርጌ መጥቼ ላሳያችሁ እንደ አዲስ ከምንጽፈው ምንም ግልጽ የሆነ ነገር ስለሆነ ሉክ እዚህ ጋር ምንም የተለየ ነገር የለውም። እቺን ዲዛይን ያት ከዛ ምን አደረኩኝ አሁን እዚህ ጋር እኮ ምንም የምታዩት ለውጥ የለም። ዲቭ ውስጥ ሴክሽን ውስጥ ምናምን ስላስቀምጣችሁ ምንም የምታዩት ነገር የለም። በኋላ ላይ ዲዛይን ማድረግ ስንጀምር ነው ልዩነቱን የምታዩት። እዚህ ጋር እንምጣና አሁን እንትን ደግሞ ማድረግ አትርሱ። እንዲህ ስትሰሩ ኮሜንት ማድረግ አትርሱ። ሁሉም ነገር ላይ HTML ይሁን CSS ይሁን ማድረግ አትርሱ። ጀስት እዚህ ጋር ነውና መጽፉ ነገር ቴስት ባላችሁ እቺ ነገር ኮሜንት እንዴት ነው የምታደርጉት? ግዴታችን እቺ መጻፍ አይጠበቅባችሁም። እዚህ ጋር ነውና ኮንትሮል ስላሽዋን ስታደርጉ ራሱ ኮሜንት ያደርግላችኋል። እሺ ዘን እዚህ ጋር ቅድም እንዳወራሁት እዚህ ጋር እቺን በአንድ ሴክሽን ኦር ዲቪዥን አድርጋታለሁ አይደል ያልኩት? እቺኛው ማለት ነው ዘጋራጅ ምናምን የምትለው እዚህ ጋር እንምጣና ያት አይቻልም ሄደር ውስጥ ነው ያስገባሁት። አንድ ዲቪዥን ስለሆነች እና ሄደር አለች ብቻ ሄደር ውስጥ አስገባኋት ማለት ነው። ይሄን ፓርት ሄደር ውስጥ ካስገባው በኋላ ለሱ ለብቻ ከለርና ምንም ሰጠው። እቺን ዘጋራጅ ፕሮጀክት የምትለዋን ቴክስት ደግሞ ምን አደረኳት? ኤች1 ውስጥ እንደዚህ ያስገባሁት ማለት ነው። ዘጋራጅ ፕሮጀክት የምትለዋን አስገባሁት ማለት ነው። ዘን ምንድነው ያልኳችሁ ቀጣይ ይሄኛውን ደግሞ እንደ አንድ ሴክሽን ኦር ዲቪዥን ነው የምወስደው እንደ ባነር ብዬ ነው ያልኳችሁ። እዚህ ጋር እንጣና አይቻርለ ሴክሽን አልኩና ለባነሩ እንዲሰጠውት ኢሜጆች አክቹሊ መምጣት ነበር። ኦኬ ችግር የለውም ብቻ እናንተ እዚህ ጋር ኢሜጅ እንዳለ አስቡት። አሁን ቢልድ ማድረግ ስንጀምር በደንብ ክሊክ ይሆንላችኋል። እዚህ ጋር ለምን እዚህ ጋር እንደውም ይሄን አንተውምና ከዛ በደንብ ግልጽ እንዲሆንላችሁ እዚህ ጋር አንድ ሴክሽን ለባነሩ አንድ ሴክሽን ሰጠሁት። ከዛ እሱ ሴክሽን ውስጥ ምን አደረኩኝ? ኢሜጅን አስገባኋት ማለት ነው። ከዛ እዚህ ጋር ምንድነው ያሰብኩት እኔ አንድ እዚህ ጋር ያልሳልኩት ነገር ይሄን እንደ ከላይ እንደ ባነር እቺ እንደ ሄደር እቺ እንደ ፉተር ኮሰርኩኝ። ይሄኛው እነዚህ አራት ኢሜጅ ያሉበት ካርካሚንግሱን የሚለው ያለበትን እንደ ሜን እንደ አንድ ሴክሽን ሌላ ሴክሽን ማለት ነው ሜን ሴክሽን ብዬ ያስቀምጥኳት የለችም እዚህ ጋር ሜን ሴክሽን ብዬ እስኪት ድረስ መሰላችሁ እዚህ ድረስ ይሄ ሙሉን አምስቱን ነገር የሚይዝልኝ ማለት ነው። ከዛ እዛው እስከባና ደግሞ ሌላ ሴክሽን ሌላኛው ሴክሽን ማን ነው? ሌላኛው ሴክሽን ይሄ አንዱ ይሄ ነው። ከዛ እዚህ ጋር መጥቼ ደግሞ ሁለተኛው ሴክሽን አለ ማለት ነው። ይቺ ነገር ግራ እንዳገባችሁ እንትን ሳረግ ሞርካር ስለምትለዋ አለች ግን ነጭ ከለር ስላልሰጣት አገርም ዲዛይኑ ላይ ስክሪንሾት ሳረግ እንትን አልኩ። እቺ አውጣት
ሀሳቧ ግን እዚች መሃል ላይ ሞር ካርስ የምትል ቴክስት ነበረች። ዘን እሺ ከዛ ቅድም እንዳልኳችሁ ይሄኛውን አንድ ሴክሽን ውስጥ አስቀምጥኩትና ባይዘው ይሄ ሴክሽንም አላችሁት ዲቭም አላችሁ ችግር የለውም። እዚች ጋር ይሄንን እንዲህ ዲቭም ማድረግ ትችላላችሁ። ዲቭ እና ሴክሽን ብታደርጉ የራሳችሁ ምርጫ ነው። እኔ አልጎ ሴክሽን ከዛ እዛ ውስጥ ምንድን ያልኩት ይሄን አንድ ዲቭ አደርገዋለሁ ያልኩት እንደ አንድ ዲቪዥን። እዚች ጋር ይኸው አንድ ዲቪዥን አረኳት ለመጀመሪያ ኢሜጅ፣ ለሁለተኛ ካርካሚንግ እሱ አረኳት፣ ከዛ ሶስተኛው ዲቭ ሰጠዋት። በቃ ይሄኛውንም በዛው ወይ አንድ ሴክሽን ውስጥ አስቀምጥኳቸውና ለሁለቱም አንድ ዲቭ ሰጠዋት ማለት ነው። ከዛ ለፉተሩ ደግሞ ፉተር ብዬ ከፈትኩለትና ፉተር ውስጥ ፓራግራፍ ቴክስት እንደ ሂደሩ ማለት ነው ፓራግራፍ ቴክስት አርኩና ዴቨሎፕድ ባይ ሰምዋን ትላንት ቴክስት አስቀምጥኳት። እሺ አክቹሊ ስክሪንሾት ሳደርግ ዴቨሎፕድ ባይ ኦኬ አብዲሳ ነው የምትለው ችግር የለውም። ቢልድ ስናደርገው በደንብ ክሊር ይሆንላችኋል። ይሄ ማለት ቲንኪንግ ኢን ተርምስ ኦፍ ኮንቴነር ነው ማለት ነው። በቃ ከዛውን ስለ ኤሌመንት ሴሌክተር ምናምን ስናወራ እቺ ለዚች ለሄደሯ ክላስ ኔም ሰጥቼ ከዛ ከለር ለብቻ ሰጥ ምናምን ሞር ክሊር ይሆንላችሁ ይመጣል። ግን መጀመሪያው ምንድን ነው ያደርግነው ኤችቲኤምኤላችንን ቢልድ ሳናደርግ ይሄን ነገር አስበን ከዛ ኤችቲኤምኤላችንን ቢልድ አደረግን በኋላ ላይ በቃ ሲኤስኤስ እንጽፍለት እየመረጥን ከለር ሳይዝ በቃ መሃል ላይ ሴንተር አድርግ ምናምን መስጠት ነው ማለት ነው። በቃ ታሲት ኔክስት ላይ ደግሞ በቃ ይሄ ሰሌክት ማድረግ ኮንቴነሮቹን ሰሌክት ያደረግን እንዴ ማኒፑሌት እንደምናደርግ እናያለን ማለት ነው።